እሺ ጋይስ እንግዲህ ዛሬ በጣም ጥሩ ቪዲዮ ላሳያችሁ መጥቻለሁ። ይህም ደግሞ ፒያኖን እንዴት አጣፍጠነው ደስ በሚል መንገድ እንዴት መጫወት እንደምንችል ላሳያችሁ መጥቻለሁ። በጣም የተለያዩ የፒያኖ አጫወት ስልቶች አሉ። አብዛኞቻችን ብዙ ጊዜ የምናውቀው ሜጀር እና ማይነር ኮርዶችን ነው። ከነሱ ደግሞ ወጣ ያሉትን ኮርዶችን ብዙ አይነት ኮርዶች አሉ። ከነዚያ ሜጀሩንም ማይነሩንም እየተጠቀምን ሌሎችንም ኮርዶችንም እየጨመረን የፒያኖ ተች አጣፍተን እንዴት መጫወት እንደምንችል በአጠቃላይ የፒያኖ ቴክኒክ ያንን ኮንሰፕቱን በደንብ አድርጌ ላሳያችሁ መጥቻለሁ። ይህ ቪዲዮ ባይዘ የሚጠቅመው ለብዙ ቸርች ውስጥ ለሚያገለግሉ ሙዚቀኞች ማለት ነው። ይህ በጣም ይጠቅማል። ገና ለሚጀምሩት ፒያኖ ላይ ትንሽ ደካማ ለሆኑ ልጆች ይጠቅማል ብዬ ያሰብኩት ቪዲዮ ነው። በቅድሚያ ቻናላችን ሰብስክራይብ በማድረግ ደወል ምልክቱን በመጫን ቤተሰብ ይሁኑ። ከኔ ጋር ደግሞ ዋን ቱ ዋን ክላስ ለመማር የምትፈልጉ ከሀገር ውስጥም ከሀገር ውጭም ካላችሁ ስክሪን ላይ በማስቀምጠው ስልክ ቁጥር በቴሌግራም እና በዋትሳፕ ልታገኙ ትችላላችሁ። አሁን እንግዲህ ወደ ቪዲዮአችን በመጀመሪያ በደንብ አድርጌ ማሳያችሁ ብዙ ጊዜ የምናውቃቸው የመጀመሪያ ፒያኖ አያያዝ ይሄ ነው አይደለ? በዚች ጋር ሲ ጂ ሲ በግራ በኩል ሲ ጂ ሲ እንይዝና ኢ ጂ ሲ በዚህ እንይዛለን። ይሄ የመጀመሪያው ፒያኖ አጫወት የፒያኖ ኮርድ የምንይዝበት አንደኛው ነው ማለት ነው። ይሄ የመጀመሪያው በዚህ ሲስተም ሆነን ሌሎችንም ሁሉንም እንደዚህ እንይዛለን። አሁን በዚች ጋር በዚህ ጣቶች መካከል ስንት ኪ ነው ዘለልኩኝ? ያው 3 በዚህ በኩል 3 ዘላለው። አያችሁ? በዚህ በኩል 3 ዘላለው፣ በዚህ ደግሞ 2 ዘላለው። ከዛ በዚህ በአውራ ጣቶች መካከል ደግሞ አንድ ኪ ዘልና በአውራ ጣት በቀኝ እጄ ደግሞ የአውራ ጣቴና ጠቋሚ ጣቴ መካከል አንድ ኪ ዘልና በእነዚህ በሁለቱ በመሀለኛ ጣትና በቀለበት ጣት መካከል ደግሞ 2 ኪ ያላለው። በዚህ ሲስተም ሁሉንም ማለት ነው። በዚህ ሲስተም ሁሉም ወደ ዲ መሄድ እንችላለን። ወደ ዲ ማይነር ዲ ማይነርን አገኘው ማለት ነው። እዛው ቀጥታ ታፈንም በዚህ ሲስተም ማለት ነው እንደሚያዝ እንችላለን። ብቻ አያያዙን እንደነገርኩኝ 3 ነው የሚዘሉት። በዚህ በኩል 3 በዚህ በኩል ደግሞ 2 ከዛም በሁለቱ አውራ ጣቶች መካከል 1 በእነዚህ በሁለቱ ጣቶች መካከል ደግሞ 1 ከዛ በእነዚህ ጣቶች መካከል ደግሞ 2። በዚህ ሲስተም የመጀመሪያው እንደዚህ አይነት የፒያኖ አያያዝ ወይም መጫወት እንችላለን ማለት ነው። ስለ ኢንቨርዥን ኮርዶች ደግሞ የተወሰነ ነገር ልንገራችሁ። የመጀመሪያው ሩት ኮርዱ ማለት ነው። ሲ ሩት ኮርዶች የመጀመሪያው ማለት ነው እቺ ናት። ከዛም ፈረስት ኢንቨርዥኑ ደግሞ ስናገኝ የፈረስት ኢንቨርዥኗ እቺና ሰከንድ ኢንቨርዥን ደግሞ ይሆናል። አያችሁ? ፈረስት ኢንቨርዥን ሰከንድ ኢንቨርዥን ማለት ነው። ሰከንድ ፈረስት ሰከንድ ኢንቨርዥን አያችሁ? እኔ ፈረስት ኢንቨርዥን ይሄ ሩቱ ኮርዱ ማለት ነው። ከመጀመሪያው ካን ፈርስት ኢንቨርዥኑ ይሄ ነው። ይሄን ቨርዥን ኮርድን ባጭሩ ለማግኘት እንዴት ነው? በመጀመሪያ የሲ ፋሚሊ ኮርዶችን በደንብ ማወቅ አለብን። የሲ ፋሚሊ ኮርዶች እነማን ናቸው? ኢ እና ጂ አይደሉ? እና እቺን ሲ ትቼ ማለት ነው ወደዚህኛው ሲ ከመጣሁት ኢ እና ጂ ሁሌም በቃ አንድ ቤተሰብ ናቸው። ከሲ ጋር አንድ ላይ ሲ ሜጀር ተብሎ የሚጠሩት እና ይሄ የመጀመሪያው ፈርስት ኢንቨርዥን ነው ማለት ነው። እና ሁለተኛውን ኢንቨርዥን ኮርድ ለማግኘት ደግሞ እንዴት ነው የምንሄደው? አሁን ይኸው በዚች ጋር የምንመለከተው ይኸው እችኛዋን ኢን ትቼ ደግሞ
እችኛውን የምነካት ማለት ነው። አያችሁ። ከዛም ይኸው ሁለተኛዋ ኢንቨርዥን ኮርድ አገኘሁ ማለት ነው። የድንም እንደዛው ማለት ነው። በዚህ ሲስተም ወደዚህ ጋር መጥቼ አያችሁ። አሁን እንዴት ነው አደረኩኝ? ይኸው ፈርስት ኢንቨርዥኑ ማለት ነው። ፈርስት ኢንቨርዥን ይሄ ሩቱ ነው። ፈርስት ኢንቨርዥኑ ይኸው ምንድን ነው አደረኩኝ? እችኛዋን ዲን ትቼ እዚች ጋር አለችዋ ቀጭዋን አንዲ ማለት ነው ሳገኝ ይሄ ፈርስት ኢንቨርዥን ኮርድ አገኘሁ ማለት ነው። ከያን ሰከንዱን ደግሞ ለማግኘት እችን ኤፍን ትቼ እችን ቀጭን ድምፅ የሆነችውን እችኛዋን ኤፍ ማለት ነው ሄዳለሁ። ኤፍን ከዚህ ከነበርንበት ማለት ኤፍን ትቼ ይኸው በዚህ አያያዞኝ ወደዚህ መምጣት ነው። አያችሁ። እችን ኤፍ ትቼ እችን ኤፍ ማለት በቃ ሁሉንም እንደዚህ እያደረጋችሁ ማግኘት ትችላላችሁ ማለት ነው። አብዛኞቻችን ሙዚቀኞች እኚህን ኮርዶችን እናውቃለን። ሜጀርና ማይነር ኮርዶችን ነው። ሜጀር፣ ማይነር፣ ማይነር፣ ሜጀር፣ ኤፍ ሜጀር፣ ጂ ሜጀር፣ ኤ ማይነር፣ ቢ ዲሚኒሽድ ከዛ ሲ ሜጀር እንዲህ ይሄን ኮርዶችን እናውቃለን። ብዙ አብዛኞቻችን የምናውቀው ማለት ነው። እና በተጨማሪ ደግሞ ሌላ ኮርድ ብንጠቀም ሳይሆን አድ ናይንዝ እናደርገው። አሁን ለምሳሌ ሲን ማለት ነው ሜጀር ከምንይዝ አድ ናይንዝ ሲ አድ ናይንዝ ኮርድ ብንጠቀምስ አያችሁ፣ በጣም ውበት አለው። ስሜቱ በጣም ነው ደስ የሚለው። አያችሁ እንዴት ነው አደረኩኝ? ይኸው ይሄ ሰከንድ ኢንቨርሽኑ ነው። እና እዚች ጋር ምንድነው ማድረገው? እቺ ዲን አንድ ላይ አያችሁ፣ እኚህን ኪዎችን አንድ ላይ መጠቀም ነው። ይሄን አንድ ላይ ስንይዝ የቀረውን ደግሞ ከዛ ላ ኢን እንደዚህ መያዝም ትችላላችሁ። አያችሁ፣ በግራ እጃችሁ አንድ ብቻ ማለት ነው እንደዚህ መንካት ትችላላችሁ። አያችሁ፣ እንዲህ ማድረግ ትችላላችሁ። ከዛ ኋላ ደግሞ ኤፍ አድ ናይንስ ከዛ ኋላ ጂ አድ ናይንስ ኤ ማይነር ሰቨንዝ ኮርድ ማለት ነው። ከዛ ኋላ ቢ ላይ ደግሞ ስንመጣ ማለት ነው ቢ ላይ ቢ ዲሚኒሽድ ኮርድ እንይዘው የምንይዘው እዚች ጋር በቀኝ እጃችን ጂ ሜጀር ነው የምንይዘው ማለት ነው። ከዛ ኋላ በግራ እጃችን ቢ እንይዛለን። በጣም ደስ የሚል ኮርድ ያያዝናል ማለት ነው። ሁሌም መጠቀም ያለባችሁ ይሄ ነው። ቢ ላይ ሁሌም ጂ ሜጀር ኮርድ ነው ፒያኖ ስትጫወት እንዲህ ሲሆን በጣም ስሜቱ ደስ ይላል ማለት ነው። እና አሁን ይሄ የሲ አድ ናይንዝ ኮርድ ነው ማለት ነው። በቀኝ እጅ ያዝኩት ይሄው የምትመለከቱት ሲ አድ ናይንዝ ኮርድ ከዛ ኋላ ዲ ሰቨንዝ ኮርድ ማለት ነው። ይሄኛው ዲ ማይነር ሰቨንዝ ኮርድ ነው። ከዚህ የዚህ ኢንቨርሽን ኮርድ ብናወጣ ደግሞ ምን እናደርጋለን? ይኸው አያችሁ እዚች ጋር የምትመለከቱት ማለት ነው። ይኸው ኤፍ እና ኤ ሲ ማለት የዲ ፋሚሊ ኪዎች ናቸው ወይም ፋሚሊ ኮርዶች ናቸው። እና ይኸው ኤ ሲ ኤፍ አያችሁ። ከዛን ከዲ ጋር አንድ ላይ ሲይዝ ይኸው እዚች ጋር ኢንቨርሽን ኮርድ እናገኛለን ማለት ነው። ኢንቨርሽኑ የሱ ኢንቨርሽን ሰቨንዝ ኮርድ ይችኛል። የኢም ደግሞ ኢንቨርሽን ኮርድ ማለት ነው። ይሄ አሁን በረጅሙ ነው የሚይዘው። የዚህን አጭሩን ኮርድ ደግሞ ለማግኘት ያ ባጭሩ እዚች ጋር ቹትና ቢ ከዛ ኋላ ዲ እና ጂ ማለት የኢ ፋሚሊ ኮርድ ናቸው አንድ ላይ ማለት ነው የሚያዙ። ሲ አድ ናይንዝ ኮርድ፣ ዲ ማይነር ሰቨንዝ ኮርድ፣ ኢ ማይነር ሰቨንዝ ኮርድ፣ ኤፍ አድ ናይንዝ የሆነ ይህን ይመስላል ኮርዱ ማለት ነው። እንዴት እንዳያዝኩ በደንብ እዩ። ጂ አድ ናይንዝ ከዛ ኋላ እዚች ጋር ወደዛ ቀጭኑን እዛች ጋር ከምትይዙ እዚች ጋር ኤ ማይነር ሰቨንዝ ኮርድ
ከዛ ላይ ቢ ላይ ደግሞ ጂ ነው የምትይዙት። ከዛ ላይ ቢ ላይ ጂ አያችሁ። ይህንን ይመስላል ማለት ነው። አሁን ሌላ ደግሞ የፒያኖ አጫወት አለ። የቅድሞ የመጀመሪያው እንደነገርኳችሁ እንደዚህ የምትይዙት አለ በግራ እጃችሁ። ይሄ በግራ እጃችሁ እንዲህ የምትጫወቱት የለም ቤዝ ላይ ነው የምትሰሩት። ይሄ ቤዝ ነው በቃ። አሁን ደግሞ ይኸው አንድ ኪ ብቻ በመያዝ እንዲህ መስራትም ትችላላችሁ። ይኸው አሁን በግራ እጃችን ቤዝ እንዲህ የተጫወትን ፒያኖ ቤዝ ያደረግን አያችሁ። ከዛና እንዲህ አሁን ይሄ ዝም ብዬ አሁን እንደ ራሴ ዝም ብዬ የተጫወትኩት ፒያኖ ነው እና ከዛን እንዲህ ዝም ብላችሁ የሆነ ፕሮቫይዝ እያደረጋችሁ በዚህ ሰዓት ምን ታደርጋላችሁ? ፒያኖውን ስትዘጉ ማለት ነው በጂ ወይም በጂ ላይ ወይም ደግሞ ሲ ላይ አሁን ዝም ብላችሁ ማለት እንዲህ አሁን የዘጋሁት ጂ ላይ ነው ማለት ነው ወይም ደግሞ ሲ ላይ ይሄ ፒያኖ መዝጊያ ነው ብዙ ጊዜ የምንጠቀመው። አያችሁ ሲ ኤፍ ጂ ሲ እኚህን የፒያኖ መዝጊያ እንዲህ መጠቀም እንችላለን። ወይም ደግሞ ጂ ላይ ፊውዝ ላይ እንዳደረግን በጣም የሚያምር እኝን አሁን የነገርኳቸውን እኝን ኮርዶችን በትክክል የምትጠቀሙ ከሆነ ደስ የሚል ፒያኖ ኮርዶችን መጫወት እንችላለን ማለት ነው። ይሄ ኮርድ አያያዝ ለብዙ ሙዚቀኞች ይጠቅማል። ሀሳብና አስተያየት ካላችሁ ኮመንት ላይ ጻፉልኝ። ቀጣይ ቪዲዮ ደግሞ እንዲሰራ የምትፈልጉት ካለ ኮመንት ላይ ጻፉልኝ። ከኔ ጋር ዋን ቱ ዋን ክላስ ለመማር የምትፈልጉት ስክሪን ላይ ባለው ስልክ ቁጥር ደውሉልኝ። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ባይ።